የኢትዮጵያ ሰሜናዊ ክፍል በጠራራ ፀሐይ ብርሃን የሚያንጸባርቁ በጊዜ የማይደፈሩ ጥንታዊ ታሪኮችን በውስጡ የያዘ ስፍራ፣ በዚህ ውብ ምድር መካከል በኮረብታዎች ተከባ በታሪክ አሻራዎች ያጌጠች የጎንደር ከተማ ትገኛለች። ብዙዎች ጎንደርን ሲያስቡ በአእምሮአቸው ውስጥ የሚመጣው ግዙፍና ውበት የተላበሱት የፋሲል ግቢ ቤተመንግስቶች ናቸው። እነዚህ ድንቅ አብያተ መንግስታት ለኢትዮጵያ አፍሪካዊቷ ካሜሎት የሚል ቅጽል ስም አስገኝተውላታል። በድንጋይ የተገነቡት ግድግዳዎቻቸው፣ በዘመናት ውስጥ የቆሙት ግንቦቻቸው የንጉሣዊ ሥርወ መንግሥት ታላቅና ጥበብ ማሳያዎች ናቸው። ይህ እይታ እውነት ቢሆንም የጎንደር ታሪክ ግን ከነዚህ ቤተመንግስቶች ውበት በላይ በጥልቀት የተዘረጋ ነው። ዛሬ እኛም እነዚህን ግርማ ሞገስ የተላበሱ ግንቦች፣ ከኋላቸው ያሉትን ጥልቅ ታሪኮች፣ ያልተሰሙ እውነታዎችን እና የፋሲለደስን ሥርወ መንግሥት ምስጢሮች በጥልቀት እንቃኛለን። የጎንደር ወርቃማ ዘመን የጀመረው መቼ ነበር? እነዚህ ቤተመንግስቶች ስለምንና በማን ተገነቡ? ከምናውቀው በላይ ምንስ ይዘዋል? ለዚህ ሁሉ ጥያቄ መልስ ለማግኘት አብራችሁን ቆዩ። 1. አሻራዎች አዘሮች ኢምፕሪንትስ ትሬስ 2. ቤተመንግስቶች ቤደመንግስታት ካስትዌስ ፓዌስ 3. ቅጽል ስም ከይትዘውሰም መክነም 4. ሥርወ መንግሥት ሲሩ መንግስት ዳይናስቲ ጎንደርን በዓይን ያየ ታሪኳን የሰማ ሁሉ ከሁሉ አስቀድሞ የሚያስበውና የሚያደንቀው ግርማ ሞገስ የተላበሱትን ቤተመንግስቶቿን ነው። እነዚህ ከድንጋይ የተቀረጹ የዘመናትን አቧራ ተቋቁመው በኩራት የቆሙ ታላላቅ ሕንፃዎች በብዙዎች ዘንድ አንድ የተለመደ አልፎ ተርፎም የፍቅር ስሜት የሚንጸባረቅበት እምነት እንዲፈካ ያው ይህ እምነት እንደሚለው የጎንደር ከተማ ታላላቅ ቤተመንግስቶች የመጀመሪያውንም ሆነ ሌሎቹ ሁሉም በአንድ ሰው በታላቁ አፄ ፋሲለደስ ብቻ በአጭር ጊዜ ውስጥ ድንገትና በአንድ ጊዜ የተገነቡ ናቸው። ብዙዎች ፋሲለደስ ከየትኛውም ቦታ መጥተው እንደ ታላቅ ጠንቋይ የጎንደርን ከተማ በግርማ ሞገስ በተሞሉ ቤተመንግስቶች በአንድ ጊዜ ያጥለቀለቋት ያህል አድርገው ያስባሉ። ያሳሰልፋል ራዕይ የሚያሳይ ሲሆን የጎንደር ውበት ሁሉ የእርሳቸው ብቻ ፍሬ እንደሆነ አድርጎ ያቀርባል። ጎንደርን ፋሲለደስ ገነባት የሚለው አባባል በሕዝብ ዘንድ እንደ የማይካድ እውነት ሆኖ ተቀባይነት አግኝቷል። የፋሲለደስ ቤተመንግስት በውበቱ በስፋቱና በጥንካሬው ጎልቶ የሚታይ በመሆኑ እንዲህ ያለ ግዙፍ ሥራም በአንድ ገዢ ብቻ በአጭር ጊዜ ውስጥ ሊጠናቀቅ ይችል ይሆናል የሚል ግምት እንዲሰጥ ያደርጋል። ይህ አስተሳሰብ የከተማዋን ውበትና ታላቅነት ከግለሰብ ጋር በማያያዝ የጎንደር አስተዋጽኦ ሳያውቅም ይሁን አውቆ በከፊል የሚሸፍንበት መንገድ ነው። እናም አብዛኞቻችን የጎንደር ቤተመንግስቶች ታሪክ የጀመረውና የተጠናቀቀው በአፄ ፋሲለደስ ብቻ ነው ብለን እናምናለን። ግርማ ሞገስ ግርመ ሞገስ ቤተመንግስት ቤደመንግስት የተለመደ እምነት የኢትዮጵያ ሞኔድ አቂ አድስ ብዙዎቻችን ንጉሥ ፋሲለደስን ከጎንደር ግንቦች ጋር ብቻ እናያይዘዋለን። እርግጥ ነው እነዚያ ግርማ ሞገስ የተላበሱ ግንቦች የእርሱ ታላቅ ቅርስ ናቸው። ነገር ግን ፋሲለደስ የጎንደርን ከተማ በመመስረት ያደረገው አስተዋጽኦ የጡብና የድንጋይ ሥራ ብቻ አልነበረም። እርሱ የኢትዮጵያን ነገሥታት የሺህ ዓመታት የአኗኗር ዘይቤ የለወጠ ቤታዊ እርምጃ የወሰደው። ከፋሲለደስ ዘመን በፊት የነበሩት የኢትዮጵያ ነገሥታት ቋሚ ዋና ከተማ አልነበራቸውም። ይልቁንም ግዙፉን ግዛታቸውን ለማስተዳደር፣ ግብር ለመሰብሰብ፣ ለወታደራዊ ዘመቻዎችና ለሀገሪቱ ሰላም ሲሉ ከቦታ ወደ ቦታ ይዘዋወሩ ነበር። ይህ መንቀሳቀስ ማለት ግን ጥቂት ሰዎች ብቻ ይጓዙ ነበር ማለት አይደለም። የነገሥታቱ የድንኳን ከተማ ከአስተዳዳሪዎች፣ ከወታደሮች ሰዎች ጋር አብሮ ይንቀሳቀስ ነበር። አንድ ትልቅና ጊዜያዊ ከተማ በየቦታው ይቆም ይሰፍር፣ ከዚያም ፈርሶ ወደ ሌላ ቦታ ይሸጋገራል። በየሰፈራው ቦታ ገበያዎች ይቆሙ ነበር፣ ፍርድ ቤቶች ይሰሩ ነበር፣ ቤተ ክርስቲያናት ይዘዋወሩ ነበር። ይህ በራሱ ልዩ የአስተዳደር ሥርዓት የነበረው ሲሆን ነገሥታቱ ከሕዝባቸው ጋር ለመቀራረብና ችግሮቻቸውን አልተተባለ። ነገር ግን ይህ ሁሉ መንቀሳቀስ የራሱ የሆነ ትልቅ ወጪና ድካም ነበረው። ንጉሥ ፋሲለደስ ግን ይህን የዘመናት ልማድ ሰብሮ ቋሚ ማዕከል ለመመስረት ወሰነ። ይህ ታላቅ ውሳኔ ኢትዮጵያ ውስጥ ለመጀመሪያ ጊዜ ቋሚ ዋና ከተማ እንዲኖራት ያደረገ ታሪካዊ ምዕራፍ ነበር። የጎንደር ከተማ እንዲመሰረት መደረጉ ለኢትዮጵያ መንግሥት መረጋጋትና ለባህል፣ ለሃይማኖትና ለስነ-ጥበብ እድገት ወሰነ። የድንኳን ከተማ ወደ ቋሚ ግንቦችና ቤተመንግስቶች ተለወጠ። ይህ ደግሞ ለጎንደር ዘመን የብልጽግናና የሥልጣኔ መጀመሪያ ነበር። አፄ ፋሲለደስ ለጎንደር ከተማ መሠረትን የጣሉትና የመጀመሪያውን ግዙፍ ቤተመንግስት ያሰሩት ቢሆንም የጎንደር ውበትና ዝና የአንድ ንጉሥ ብቻ አልነበረም። ከእርሳቸው በኋላ የመጡት የፋሲለደስ ሥርወ መንግሥት ነገሥታት ሁሉ የራሳቸውን አሻራና አስተዋጽኦ አድርገዋል። እያንዳንዱ ንጉሥ ሲነግስ በፋሲል ግቢ ውስጥ አዲስ ቤተመንግስት ወይም ልዩ ሕንፃዎችን በመጨመር የከተማ የአፄ ፋሲለደስ ልጅ አፄ ዮሐንስ ቀዳማዊ የራሳቸውን ግንብ በግቢ ውስጥ አሰሩ። ይህ ደግሞ ለሌሎች ተተኪ ነገሥታት አርአያ ሆነ። ከእርሳቸው ቀጥሎ የነገሱት ታላቁ አፄ ኢያሱ የፋሲለደስ የልጅ ልጅ በውበታቸውና በሥነ ጥበብ ፍቅራቸው ይታወቃሉ። እርሳቸውም የራሳቸውን ግርማ ሞገስ ያለው ቤተ መንግሥት ከመገንባታቸው ባሻገር ቤተ መጻሕፍትና ውብ አብያተ ክርስቲያናትን ባህላዊ አድማስ አስፍተዋል።
በኋላም ጨጬ በካፋና እቴጌ ምንትዋብ የጎንደርን ግርማ ሞገስ ከፍ ያደረጉ ታላላቅ ግንባታዎችን አከናውነዋል። እቴጌ ምንትዋብ የራሳቸውን ልዩ ቤተ መንግሥት ከመገንባታቸውም በላይ ከጎንደር ከተማ ወጣ ብሎ ደብረ ብርሃን ሥላሴ የተባለችውን ቤተክርስቲያን ሰርተዋል። በዚህ መልኩ ለበርካታ ትውልዶች የፋሲለደስ ሥርወ መንግሥት ነገሥታትና ንግሥቶች እያንዳንዳቸው የራሳቸውን ልዩ የግንባታ ጥበብና አሻራ በማሳየት ጎንደርን ከቀላል ከተማነት ወደ ግዙፍ የተንጣለለና በታሪክ የበለጸገች ንጉሣዊ ግቢነት ለውጠዋታል። በግቢው ውስጥ ያለው እያንዳንዱ ግንብ፣ እያንዳንዱ ቅጥርና እያንዳንዱ ቤተክርስቲያን የዘመኑ መንፈስና የንጉሡ ማንነት የሚያሳይ። ዛሬ የምናየው የጎንደር ውበትና ግርማ የበርካታ ዘመናትና የበርካታ ነገሥታት የጋራ ጥረት ውጤት ነው። መሰረት የጣሉት መስርዲን ያዋድ ዋይድ ፋውንዴሽን። ሥርወ መንግሥት ዳይናስቲ። አሻራ አርያ ማርግ ኢምፕሬን። ግርማ ሞገስ ልረሜ ማልስ ማጀስቲክ ግራንደር። የጎንደር ግንቦች ጥበብ ልዩ እና አስደናቂ ነው። ብዙዎች እነዚህን ግርማ ሞገስ የተላበሱ ግንቦች ሲመለከቱ ከሩቅ አውሮፓ የመጡ እንደሆኑ ወይም የፖርቱጋል እጅ ብቻ በውስጣቸው እንዳለ ያስባሉ። በእርግጥም የፖርቱጋል ግንበኞች እና የሕንፃ ጥበብ ተጽዕኖ በጎንደር ሕንፃዎች ላይ ጎልቶ ይታያል። ግን ይህ ሙሉ ነው። የጎንደር ግንቦች ውበታቸው ያለው የአገራችንን ጥንታዊ የሕንፃ ጥበብ ከአፍሪካውያን፣ ከህንዳውያን እና ከአረብ ዓለም ጋር ባለው ጥልቅ የባህል ውህደት ውስጥ ነው። እያንዳንዱ ቅስት፣ እያንዳንዱ የድንጋይ ቅርጽ የብዙ ዓመታት የንግድ፣ የዲፕሎማሲና የሃይማኖት ልውውጥ ውጤት ነው። የአክሱም እና የላሊበላን የድንጋይ ቅርጻቅርጽ ጥበብ የሚያስታውሱ የመሠረት ግንባታዎች እና የድንጋይ አጠቃቀሞች የትውልድ አገራችንን የሕንፃ ማንነት በግልጽ ያሳያሉ። በሌላ በኩል ደግሞ የፖርቱጋላውያን ተጽዕኖ በበርካታ ፎቆች ግንባታ፣ በሰፋፊ መስኮቶች እና ውብ ቅስቶች ውስጥ ይንጸባረቃል። ከህንድ የመጡ ግንበኞች ደግሞ በቤተ መንግሥቶች ውስጣዊ ዲዛይን በተለይም ስስ ቅርጻቅርጾች እና በቀለማት ያሸበረቁ ጌጦች ላይ የራሳቸውን አሻራ አኑረዋል። የአረብ ዓለም ተጽዕኖ ደግሞ አንዳንድ የጂኦሜትሪክ ንድፎች እና የጌጣጌጥ ጥበቦች ላይ ይታያል። ይህ ሁሉ ግን የተለያየ መስሎ ሳይታይ እንደ አንድ የተዋበ የጥበብ ሥራ ተዋህዷል። የጎንደር ግንቦች የኢትዮጵያን የመቀበል እና የማስተናገድ ባህል እንዲሁም የራሷን ማንነት ሳትተው አዳዲስ ነገሮችን የማዋሃድ ብቃቷን የሚያሳይ ሕያው ምስክር ናቸው። በእርግጥም የጎንደር የሕንፃ ጥበብ በዓለም የሕንፃ ታሪክ ውስጥ የራሱ ልዩ ምዕራፍ የያዘ ነው። ጎንደርን ስንቃኝ የፋሲለደስን ቤተ መንግሥት ብቻ አናይም። ይልቁንም እያንዳንዱ ንጉሥ የራሱን አሻራ ያሳረፈበትን የትውልድ ወርቅማ ውርስን እንመለከታለን። ከፋሲለደስ ጀምሮ እስከ ልዑል ኢያሱና ንጉሥ ዮሐንስ ቀዳማዊ ድረስ እያንዳንዱ የፋሲለደስ ሥርወ መንግሥት መሪ የዚህን የድንቅ ከተማ ግርማ ሞገስ የራሱን ድርሻ አበርክቷል። እነዚህ ግዙፍ ግንቦችና ውብ አብያተ ክርስቲያናት የአንድ ንጉሥ ብቻ ሳይሆን የመላው ሥርወ መንግሥት ጥበባዊ ብቃትና ጽናት ምስክሮች ናቸው። እነርሱ የኢትዮጵያን የሥነ ሕንፃ ጥበብ፣ የባህል ቅልቅልና የዘመናት ታሪክ የሚያንጸባርቁ መስታወቶች ናቸው። በእያንዳንዱ ድንጋይ፣ በእያንዳንዱ ቅስት ውስጥ የዚያን ዘመን መንፈስ፣ የሕዝቡን እምነትና ብርታት ማግኘት ይቻላል። የጎንደር ቤተ መንግሥቶች ዛሬም ድረስ ቆመው በፀሐይ ሲንጸባረቁ የዘመን ተሻጋሪ ታሪካቸውን በዝምታ ይናገራሉ። እነርሱ ያለፈውን ታሪክ ብቻ ሳይሆን የኢትዮጵያን የማትደፈር ኩራትና የማይጠፋ ማንነት የሚመሰክሩ ሕያው ታሪኮች ናቸው። ይህች ከተማ ከአፍሪካ ቀንድ አልፋ የመላው ዓለም ቅርስ በመሆን የሰው ልጅ የስነ ጥበብና የስልጣኔ ያክሳል። በእውነትም ጎንደር የነገሥታት ከተማ፣ የጥበብና የባህል ማዕከል፣ የዘመናት ታሪክ መዝገብ ነች። ይህንን ውድ የኢትዮጵያ ቅርስ ስንጎበኝ የረጅም ጊዜ ታሪካችን ታላቅነት እንደገና እናስታውሳለን። ዛሬ ማታ በዚህ በጎንደር ነገሥታት ከተማ ታሪክ ውስጥ አብራችሁን ስለተጓዛችሁ እናመሰግናለን። የኢትዮጵያን ታሪክና ባህል በጥልቀት ለመረዳት የምታደርጉት ጉዞ እንዲቀጥል ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጋብዛለን። መልካም ምሽት ይሁንላችሁ። 1. አሻራ አዘራ ፎትፕሪንት ማርግ ወጌ 2. ሥርወ መንግሥት ሥርወ መንግሥት ዳይናስቲ 3. ግርማ ሞገስ ግርማ ሞገስ ግራንደር ማጀስቲ 4. ዘመን ተሻጋሪ ዘመን ተሻጋሪ ቴምዌስ ኢንዱሪንግ ትሮይ ሄጅስ